በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም እንደምን ቆያችሁ? እንኳን ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በሰላምና በጤና አደረሳችሁ። ይህ የንሽኩር ረቢና የዩቲዩብ ቻናል ነው። ጌታችን ኢየሱስ ክርስቶስ የአዳምን ኃጢአት ሊሽር ከበደሉ ሊያነጻው ከአምላክነቱ ክብር ወርዶ ፍጹም ሰው ሆኖ ስለ አዳም ተዋርዶ ተወለደም። ይህ ዕለት ምንኛ ድንቅ ነው! የበዓላት ሁሉ ራስ የሆነው ይህ በዓል ለአዳም እና ለአዳማውያን ትልቅ ትርጉምና ትልቅ ክብር አለው። ይህ በዓል ታላቅ ነው። ስለዚህ በዓል ጥቂት መረጃን አብረን እንጋራለን። የ5500 ዘመን የትንቢት ቀጠሮ ይሉናል መምህር ዕንቁ ባህሪ ተከስተም። ስለ መሲሁ የዓለም መድህን ኢየሱስ ክርስቶስ መወለድና የበዓሉን አከባበር መምህር ዕንቁ ባህሪ ተከስተ እንዲህ ይዘረዝራሉ። ዝርዝር ሀተታ ከመሄዳችን በፊት ገና ማለት ምን ማለት እንደሆነ ትርጉሙ እነሆ። ገና ማለት ከጽር ወይም ግሪክ ቋንቋ የተወሰደ ነው። ትርጉሙም ልደት ማለት ነው። እንደሚታወቀው ሁሉ አዳም አባታችን ወዶ በሠራው ኃጢአት ምክንያት የዓለም መድህን ኢየሱስ ክርስቶስ እስከተወለደበት ጊዜ ድረስ ዓለም በጨለማ ጉዞ ይጓዝ ነበር። ትንቢተ ኢሳይያስ ምዕራፍ 9 ቁጥር 2። ጌታችን መድኃኒታችን ኢየሱስ ክርስቶስ ከተወለደ በኋላ ግን በጨለማ ጥላ ስር ይንከራተትና ፍዳውን ሲቆጥር ይኖር የነበረ ሕዝብ ብርሃን አየ። ተስፋ ያልነበረው ሕዝብ የተስፋ ባለቤት ሆነ። የጨለማና የሐዘን፣ የስቃይ፣ የፍዳ፣ የገፊና የተገፊ መናኸሪያ የነበረው አሮጌው ዓለም በክርስቶስ ኢየሱስ አዲስ ዓለም ሆኗል። ትንቢተ ኢሳይያስ ምዕራፍ 9 ቁጥር 2፣ ሮሜ ምዕራፍ 13 ቁጥር 12። ኢየሱስ ክርስቶስ ሰው ሆኖ ወደዚህ የመጣበትን ምስጢር መምህር ሲያስረዱ ስለ ኢየሱስ ክርስቶስ ሰው መሆን ብዙ መንፈሳውያን አባቶችና የዓለም ሊቃውንት ብዙ ብለዋል፣ ብዙ ጽፈዋል። የሁሉንም ሐሳብ አጠቃሎ የምናገኘው ግን እነሆ እውነቱን ከሐሰት በመለየት አምላካዊ ቃል ብቻ የያዘ መጽሐፍ ቅዱስ ሲሆን እሱም ትንቢቱን ከፍጻሜው፣ ፍጻሜውን ከትንቢቱ በማገናዘብ የትንቢቱ ተናጋሪና የትንቢቱን ፍጻሜ ምዕራፍና ቁጥሮች በትክክል በማያሻማ መልኩ እንደሚከተለው አቅርቧል። ትንቢት ማለት ወደፊት የሚሆነውን ወይም የሚመጣውንና ጊዜው ሲደርስ የሚፈጸመውን ነገር ከመድረሱ በፊት የማወቅ ዕድልና ስጦታ ነው። በዚህ ቃል የሚጠቀሙበት መጻያትን ሁሉ አስቀድመው አውቀው በእንደዚህ ያለ ዘመን ውስጥ እንዲህ ይሆናል ብለው ትንቢት የሚናገሩ ታዋቂዎች ነቢያት ተብለው ይጠራሉ። ትንቢትም ሲባል በሁለት ክፍል የተመደበ ነው። አንደኛው በእግዚአብሔር መንፈስ ለሰው ልጆች የሚገለጽ ትንቢትና ራእይ ነው። ሁለተኛው ለጥቅም ፍላጎት ጸላእያነ ሰናያት ከሆኑ ከልዩ ልዩ ረቂቃን መናፍስ የሚገኝ ሐሰተኛ ትንቢት ነው። በሐሰተኛ ቁጥር የተጠቀሰው የትንቢት አይነት ጥንቆላ እንጂ ትንቢት ሊሆን አይችልም። እንግዲህ የሐሰቱን እንተወውና ወደ እውነተኛው ትንቢት እንሻገር። አዳም በእባብ ምክንያት ከምድረ ርስት ወይም ገነት ቢሰደድም እግዚአብሔር አምላክ ግን አልተወውም። በኋለኛውም ዘመን እንደሚወደው ለዚህም የባሕሪ ልጁን ተቀዳሚና ተከታይ የሌለውን አንድያ ልጁን እንደሚልክ የድኅነት ተስፋ ሰጥቷል። የአዳም ልጆችም ይህን የድኅነት ተስፋ ቀን ለማወቅና ለመረዳት ፈልገው ያቺ የሚወለድባትን የድኅነት ቀን ለማግኘት እኩሌቶቻቸው በጨረቃ እኩሌቶቻቸው ደግሞ በከዋክብት በፀሐያዊ ብርሃን ሲቆጥሩ ኑረዋል። እግዚአብሔርም የዘመኑ የመከራው ምዕራፍ ፍጻሜ በደረሰ ጊዜ የወዳጆቹ ትንቢት ይፈጸም ዘንድ አንድያ ልጁን ወደዚህ ዓለም ላከ።
የዮሐንስ ወንጌል ምዕራፍ 3 ቁጥር 16። በመጽሐፍ ቅዱሳችን ስለዚህ እውነታ የተነገሩ ትንቢቶችን በጥቂቱ እንመልከት። በአንተና በሴቲቱ መካከል በዘርህና በዘሯ መካከል ጠላትን አደርጋለሁ። እርሱ ራስን ይቀጠቅጣል፣ አንተም ሰኮናውን ትቀጠቅጣለህ። ኦሪት ዘፍጥረት ምዕራፍ 3 ቁጥር 15። ተናጋሪው እግዚአብሔር ነው። ከአንተ መካከል ከወንድሞችህ እንደኔ ያለ ነቢይ ያስነሳልሃል፣ እርሱንም ታደምጣለህ። ኦሪት ዘዳግም ምዕራፍ 18 ቁጥር 15። ለነቢዩ ሙሴ የተነገረ። የምድር አሕዛብ ሁሉ በዘርህ ይባረካሉ። ኦሪት ዘፍጥረት ምዕራፍ 22 ቁጥር 18። እግዚአብሔር ለአብርሃም የተናገረው። አየዋለሁ፣ አሁን ግን አይደለም፣ ከያዕቆብ ኮከብ ይወጣል። ኦሪት ዘኍልቍ ምዕራፍ 28 ቁጥር 17። እነሆ ድንግል ትጸንሳለች፣ ስሙንም አማኑኤል ትለዋለች። ትንቢተ ኢሳይያስ ምዕራፍ 7 ቁጥር 14። ነቢዩ ኢሳይያስ የተነበየው ሕፃን ተወልደ ለነ ወልድ ተውህበ ለነ፣ ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናል፣ አለቅነትም በጫንቃው ላይ ይሆናል። ትንቢተ ኢሳይያስ ምዕራፍ 9 ቁጥር 6 እስከ 7። አንቺ ቤተልሔም ኤፍራታ ሆይ ከአንቺ አወጣጡ ከቀድሞ ጀምሮ ከዘላለም የሆነ በእስራኤል ላይ ገዥ የሚሆን ይወጣልሻል። ትንቢተ ሚልክያስ ምዕራፍ 9 ቁጥር 9። ነቢዩ ሚልክያስ የተነበየው አንቺ የጽዮን ልጅ ሆይ እጅግ ደስ ይበልሽ። ትንቢተ ዘካርያስ ምዕራፍ 9 ቁጥር 9። የዘካርያስ ትንቢት። ነቢዩ ዳንኤል የተናገረው የተነበየው ጌታችን ኢየሱስ ክርስቶስ ስለሚወለድበት ጊዜና ስለሚጠመቅበት ራሱን አሳልፎ ስለሚሰጥበት ከሰው ልጆች ጋር ቃል ኪዳን ስለገባበት ጊዜ ለይቶ ያስረዳናል። ትንቢተ ዳንኤል ምዕራፍ 7 ቁጥር 25 እስከ 28። የትንቢቱን ፍጻሜ በጥቂቱ እንመልከት። የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ልጁን ላከ፣ ከሴትም ተወለደ። ገላትያ ምዕራፍ 4 ቁጥር 4። ቅዱስ ጳውሎስ ያስተማረው። ሙሴም ለአባቶች ጌታ አምላክ እኔን እንዳስነሳኝ ነቢይም ከወንድሞቻችሁ ያስነሳላችኋል፣ በሚነግራችሁ ሁሉ እርሱን ስሙት። ያንም ነቢይ የማትሰማ ነፍስ ሁሉ ተለይታ ትጠፋለች። የሐዋርያት ሥራ ምዕራፍ 3 ቁጥር 22። ቅዱስ ጴጥሮስ ያስተማረው። የዳዊት ልጅ የአብርሃም ልጅ የኢየሱስ ክርስቶስ የትውልድ መጽሐፍ የማቴዎስ ወንጌል ምዕራፍ 1 ቁጥር 1። ቅዱስ ማቴዎስ የጻፈው። ገላትያ ምዕራፍ 3 ቁጥር 8 እስከ 18። ቅዱስ ጳውሎስም እንዳስተማረው። የንጋት ኮከብ እኔ ነኝ። ራእይ ምዕራፍ 22 ቁጥር 16። ዮሐንስ ባለ ራእይ የጻፈው። የማቴዎስ ወንጌል ምዕራፍ 1 ቁጥር 18፣ ፊልጵስዩስ ምዕራፍ 3 ቁጥር 18 እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል ይሉናል። አማኑኤል ተብሎ ስሙ ይጠራል። ትርጓሜውም እግዚአብሔር ከኛ ጋር ነው የሚለውን ለማጠየቅና ለማስረዳት። ሮሜ ምዕራፍ 8 ቁጥር 38ም ቅዱስ ጳውሎስ ይህንን አስተምሯል። እርሱ ታላቅ ነው፣ የልዑልም ልጅ ይባላል። ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል። የሉቃስ ወንጌል ምዕራፍ 1 ቁጥር 32። መልአኩ ቅዱስ ገብርኤል ለእመቤታችን ያበሰራት። ይህን ያህል ስለ ትንቢቱና ስለ ፍጻሜው ከተመለከትን በዓሉ መከበር የጀመረው መቼ ነው? ቀኑስ ምን ቀን ይውላል? የሚለውን በጥቂቱ እንመልከት። ጌታችን መድኃኒታችን ኢየሱስ ክርስቶስ የተወለደበትን እርግጠኛውን ዕለት ለማወቅ የአስትሮኖሚ የአርኪኦሎጂና የታሪክ ምርምር ሰዎች ወይም ሊቃውንት ብዙ ጥናት አድርገዋል። ዳሩ ግን በአንድ ሐሳብ ሊስማሙ ባለመቻላቸው የክርስቲያኑ የቀን መቁጠሪያዎች በዚህ ሁኔታ አንድ ሳይሆኑ ቀርተዋል። ይሁን እንጂ በኢትዮጵያ መከበር የጀመረው ከ4ኛው መቶ ክፍለ ዘመን ጀምሮ እንደሆነ ታሪክ ያስረዳል። ለዚህም በጎርጎሮሳውያን የዘመን አቆጣጠር የሚጠቀሙት የዓለም ሕዝቦች የክርስቶስን ልደት እኛ ኢትዮጵያውያን ከምናከብረው የልደት በዓል 13 ቀን ቀድመው ያከብራሉ። የሮም ቤተ ክርስቲያን የጌታችንን ልደት በታኅሳስ 25 ቀን ታከብር እንደነበር ከ336 ዓመተ ምህረት ጀምሮ ግልጽ ነው።
ይህ ቀን በአሕዛብ ዘንድ የፀሐይ በዓል እየተባለ ይከበር ስለነበር ክርስቲያኖች ይህን የጣዖት አምልኮ ጠባይ ያለውን በዓል ለማጥፋት ሲሉ የጌታን ልደት በዚሁ ቀን ማክበር ጀመሩ። የምስራቅ ቤተ ክርስቲያንም ቅድሚያ ሰጥታ የምታከብረው እንደ አውሮፓውያን አቆጣጠር ጥር 6 ቀን የሚውለውን የኤጲፋንያ በዓል ነበር። ከጥቂት ጊዜ በኋላ ግን የጌታን ጥምቀቱንና ልደቱን ጥር 6 ቀን ስታከብር እንደቆየች የእውቀትና የታሪክ መድብል ኢንሳይክሎፒዲያ ይገልጻል። ታዲያ ቤተ ክርስቲያን አንዲት ስትሆን በክርስቲያን ዓለም ውስጥ እንዲህ ያለ ልዩነት እንዴት ሊፈጠር ቻለ? በመሰረቱ ዓለም ከመለያየት በስተቀር አንድ ሊሆን ያሰበበት ወቅትም ጊዜም የለም በታሪክ እንደምንረዳው። ታዲያ ይህ ልዩነት እንዴት ሊሆን ቻለ? ጥቂት እንመልከት። ከጌታ ልደት አስቀድሞ በ46 እንደ አውሮፓውያን አቆጣጠር ጁልየስ የተባለው የሮማ ቄሳር በጊዜው የከዋክብት መርማሪ የነበረው ሶስገኔስን አስጠርቶ ተመሰቃቅሎ የነበረውን የዘመናት አቆጣጠር እንዲያስተካከል አዘዘው። ይህም ሊቅ ፈቃደኛ ሆኖ ዓመቱን በ12 ወሮች ከፋፍሎ እያንዳንዱን ወር ከየካቲት በስተቀር በማፈራረቅ 31 እና 30 ቀናት እንዲኖራቸው አድርጎ አዘጋጀ። የካቲት ወር ግን 29 ቀን እንዲኖረው አደረገ። ነገር ግን በየ4 ዓመቱ አንድ ቀን ትርፍ ስለሚመጣ በአራተኛው ዓመት የካቲት 30 ቀን እንዲሆን ወሰነ። ጁልየስ ቄሳርም የሮማው ሕዝብ በዚሁ እንዲገለገል አዋጅ አወጀ። በተጨማሪም ጁልየስ የዓመት መለወጫ መጋቢት የነበረውን ለውጦ ወይም አዛውሮ ጥር እንዲሆን አደረገ። በዚህም የጁልየስን የዘመን አቆጣጠር ብዙ ሀገሮች ለ1500 ዓመታት ያህል ሲገለገሉ ቆይተዋል። ምክንያቱም የዓመቱ ቀናት ተቀምረው 365 ቀን ከሩብ ሊሆን መቻላቸው ነበር። ይህም ሆኖ የጁልየስ አቆጣጠር ሕጸጽ አልታጣበትም። ምክንያቱም 11 ደቂቃ ከ14 ሴኮንድ ትርፍ ያሳይ ነበርና። ከዚህም የተነሳ እንደ አውሮፓውያን አቆጣጠር በ1582 ዓመተ ምህረት የነበረው የሮማው ፖፕ ጎርጎርዮስ 8ኛ የከዋክብትን ሊቃውንት ሰብስቦ ከተመካከረበት በኋላ የዘመኑ አቆጣጠር ተሻሽሎ እንዲሰራበት አዋጅ አስተላለፈ። ከዚያም ጊዜ ጀምሮ የሮማ ካቶሊክ ቤተ ክርስቲያን በጎርጎርዮስ የዘመን አቆጣጠር መቁጠር ጀመረች። በእምነት ተከታዮቻቸው የሆኑትም ሀገሮች ተቀብለው ወዲያውኑ በስራ ላይ ሲያውሉት፣ የጀርመን ግዛቶች ግን እስከ 17ኛው መቶ ክፍለ ዘመን ድረስ በጁልየስ አቆጣጠር ይጠቀሙ ነበር። እንግሊዝም ብትሆን አዋጁን የተቀበለችው በ1752 እንደ አውሮፓውያን አቆጣጠር ነው። ከዚያ ወዲህ ግን ምዕራባውያን አገሮች ተቀብለውታል። ይህም ሊሆን የቻለው በ1582 ዓመተ ምህረት የተጨመሩት 10 ቀናት ተጠራቅመው ጎርጎርዮስና ጁልየስ በተባለው የዘመን አቆጣጠር መሃል በዘመን አቆጣጠር ልዩነት የተነሳ የምዕራባውያንና ኢትዮጵያውያን የልደት በዓልን በማክበር በ13 ቀናት ይለያያሉ። ይሁን እንጂ በመጀመሪያ እንደተናገርኩት ዓለም ብዙ ጊዜ ስለ ዘመን አቆጣጠር ችግር ገጥሟት እንደነበር ግልጽ ቢሆንም ኢትዮጵያ ግን በዘመነ ኦሪትም ሆነ በዘመነ ሐዲስ እንደ ንጋት ኮከብ የሚያበሩ ልጆች ስለነበሯት በቁጥሯ ግራ አልተጋባችም። ቀድሞም ዛሬም ባህሏን ቀመሯንም እንደያዘች ትገኛለች። ስለዚህ የኢትዮጵያ አቆጣጠርን ደግሞ እንደሚከተለው እንመልከት። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አቆጣጠር በዘመናችን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የጌታ ልደት ሌሎች አብያተ ክርስቲያናት እንደሚያከብሩት ለምን አታከብርም የሚል ጥያቄ በየአቅጣጫው ከተሰማ ውሎ አድሯል። አንድ ነገር መታወቅ ያለበት ግን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በዓለ ልደትን 29 ቀን የምታከብረው ብቻዋን ሳትሆን ከእስክንድሪያ ቤተ ክርስቲያን ጋር በመሆኑ ነው። በቀን አከባበር ስለተፈጠረው መለያየት ምክንያቱና የነገሩን ምንጭ ከነማስረጃው አትቶ በእንተ ልደት ድንግልናዌ በሚል ርዕስ የእስክንድሪያው ሊቅ ዮሐንስ አቤል ሄረም ጽፎት ይገኛልና ከዚያ መመልከት ይጠቅማል። አንቀጽ 36 አይነተኛ ጉዳዩ ግን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በመጽሐፍ ቅዱስ ማስረጃነት የተመሰረተ ነው ብላ ስላመነችበት እንጂ ብዙ ዘመናት ሲሰራበት በመቆየቱ ወይም ደግሞ የእስክንድሪያ ቤተ ክርስቲያን ስለምታከብረው ብቻ አይደለም። በቅዱሳት መጻሕፍት ስላለው ማስረጃ እንደሚከተለው እንረዳለን። መጥምቁ ዮሐንስ የተጸነሰበትም ቀን ጌታችን ኢየሱስ ክርስቶስ በድንግል ማኅፀን ለተጸነሰበትና ለተወለደበት ቀን መነሻ ሆኖ የሚገኝበት አለ። ይህንም ለመረዳት ወንጌላዊ ሉቃስ የጻፈውን እንመልከት።
በይሁዳ ንጉሥ በሄሮድስ ዘመን ከአብያ ክፍል የሆነ ዘካርያስ የሚባል አንድ ካህን ነበረም። ሚስቱም ከአሮን ልጆች ነበረች፣ ስሟም ኤልሳቤጥ ነበረም። ሁለቱም በጌታ ትእዛዝና ሕግጋት ሁሉ ያለ ነቀፋ እየሄዱ በእግዚአብሔር ፊት ጻድቃን ነበሩ። ኤልሳቤጥም መካን ነበረችና ልጅ አልነበራቸውም። ሁለቱም በዕድሜያቸው አርጅተው ነበር። እርሱም በክፍሉ ተራ በእግዚአብሔር ፊት ሲያገለግል እንደ ካህን ሥርዓት ወደ ጌታ ቤተ መቅደስ ገብቶ ለማጠን ዕጣ ደረሰበት። በዕጣንም ጊዜ ሕዝቡ ሁሉ በውጪ ቆመው ይጸልዩ ነበር። የጌታም መልአክ በዕጣኑም መሠዊያ ቀኝ ቆሞ ታየው። ዘካርያስም ባየው ጊዜ ደነገጠ፣ ፍርሃትም ወደቀበት። መልአኩም እንዲህ አለው፣ ዘካርያስ ሆይ ጸሎትህ ተሰምቶልሃልና አትፍራ። ሚስት ኤልሳቤጥ ወንድ ልጅ ትወልድልሃለች፣ ስሙንም ዮሐንስ ትለዋለህ። ደስታና ተድላም ይሆንልሃል፣ በመወለዱም ብዙዎች ደስ ይላቸዋል። በጌታ ፊት ታላቅ ይሆናል። የሉቃስ ወንጌል ምዕራፍ 1 ቁጥር 5 እስከ 15። ወንጌላዊ ከተረከው የተገኘ ቅርጸ ሐሳብ የቱ ነው ተብሎ ቢጠየቅ ትክክለኛ ጥያቄ ሆኖ ይገኛል። ፍሬ ሐሳቡ መልአኩ ገብርኤል ለዘካርያስ ስለ መጥምቁ ዮሐንስ መወለድ ያበሰረበት ጊዜ መቼ ነው የሚለው ነው። ይህ በዕብራውያን ዘንድ በዓለ አስተርእዮ ተብሎ ይከበር የነበረው ቀን መሆኑ ነው። በዓለ አስተርእዮ ሲባል ደግሞ በዕብራውያን አቆጣጠር በሰባተኛው ወር ማለት ጥቅምት 10 ቀን የሚውል ታላቅ በዓል ነው። ዘሌዋውያን ምዕራፍ 16 ቁጥር 29 እስከ 34፣ ኦሪት ዘኍልቍ ምዕራፍ 29 ቁጥር 7 እስከ 11። እነሆ ዘካርያስ ወደ ቤተ መቅደስ በገባ ጊዜ መልአኩ ያበሰረው በዚህ ጊዜ ነው። የሉቃስ ወንጌል ምዕራፍ 1 ቁጥር 8 እስከ 10 እና ቁጥር 21። ይህ ዘካርያስ የተበሰረበት ቀን በአይሁድ በዓለ ስርየት የዋለበት በዕብራውያን የዘመን አቆጣጠር ጥቅምት 10 ቀን ለመሆኑ ዮሐንስ አፈወርቅ፣ ማር ዮሐንስ መስክረዋል። አሁንም ደግሞ ይህ ቀን ከኢትዮጵያ የቀን አቆጣጠር ያለው ተዛምዶ እንደሚከተለው ነው። መጀመሪያ ነገር በባሕረ ሐሳቡ የአቆጣጠር ሕግ እንደሚታወቀው ሁሉ 5500 ዓመተ ዓለምን በአብይ ቀመር፣ በንዑስ ቀመር፣ በማዕከላዊ ቀመር ተተንትኖ ተከፋፍሎ ውጤቱ የ5500 ዓመተ ዓለም ተረፈ ቀመር 9 ሆኖ ስለሚገኝ አንድን ለዘመን ትቶ መንበሩ 8 ይሆናል። 8 ሲባዛ 11 88፣ 88 ሲቀነስ 60 28፣ አበቅቴው 28 ካለፈው የተያዘ 11፣ የጨረቃና ዕለቱ 28 አበቅቴ ሲደመር ሰረቀ ሌሊቱ 10 ሆኖ መጥቁም 2 ይሆናል። በሰረቀ ሌሊቱ 10 ሲደመር 4 14 ጨረቃ ሆነ። እንግዲህ 14 የጨረቃ ሌሊት ይዘን እስከ መስከረም 16 ቀን ብንሄድ በዚያ ጊዜ የጨረቃ ብርሃን 29 መሆኑን ያሳየናል። መስከረም 18 ቀን ደግሞ የጨረቃ ብርሃናዊ ልደት ነው። የአይሁድ ቀዳማዊ ወር ታስሪን ወይም መባቻ ነው። በኢትዮጵያ ፀሐያዊ አቆጣጠር መስከረም ስላላለቀ እንዲህ እያልን እስከ መስከረም 27 ቀን እንሄዳለን። በዕብራውያን ጥቅምት 10 ቀን ሲሆን በእኛ ደግሞ መስከረም 27 እንደነበረ እንረዳለን። በዚሁ ዘካርያስ ልጅ እንደሚወለድ ተበሰረ። ዘካርያስም ይህን አገልግሎት ከፈጸመ በኋላ ከበዓለ ስርየት በኋላ እስከ 15ኛው የጥቅምት ጨረቃ በዓል ስላልነበረ ወደ ቤቱ ገባ። መጥምቁ ዮሐንስ ተጸነሰ። ይህም ሊቁ ኢትዮጵያዊው ቅዱስ ያሬድ ከ2 ቀንም በኋላ ኤልሳቤጥ ጸነሰች በማለት አስረድቶናል። አቡን ወይም ብርሃነ ሕይወት ደጓ የታኅሳስ ገብርኤል ቅዱስ ያሬድ ከ2 ቀን በኋላ ኤልሳቤጥ ጸነሰች ያለው ቀንና ዘካርያስ ልጅ እንደሚወለድ እስከተበሰረበት ድረስ ያለው ቀን ብንደምረው ከመስከረም ይዘነው የመጣነው 27 ቀን የክህነት አገልግሎቱን ፈጽሞ ወደ ቤቱ እስከተመለሰበት ድረስ ያለው ጊዜ 3 ቀን 27 ሲደመር 3 29 ቀናት ይሰጠናል። ሐዋርያው ሉቃስ ወደ ጻፈው እስኪ እንመለስ። መልአኩ ገብርኤል ኤልሳቤጥ ከጸነሰች በ6ኛው ወር ወደ ቅድስት ድንግል ማርያም መላኩና ቅዱስ ሉቃስም ዮሐንስ ከተጸነሰ በኋላ ኢየሱስ ክርስቶስም በ6ኛው ወሩ ከቅድስት ድንግል ማርያም ከሥጋዋ ሥጋን
ከነፍሷ ነፍስን ነስቶ ሰው የሆነበት ዕለት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የትርጓሜና የቁጥር መምህራን በማያሻማ መልኩ ተንትነው ቀምረው ለዚህ ትውልድ ማድረሳቸው እግዚአብሔር ከነሱ ጋር እንደነበር ቋሚ ማስረጃ ነው። እንግዲህ የዮሐንስ ትንቢታዊ መጸነስ ክርስቶስ ሰው ለሆነበት ቀን የዕለታት ፋናው እያበራ ክርስቶስ ተጸንሶ እስከ ተወለደበት ዕለት ያደርሰናል። ጌታችን ኢየሱስ ክርስቶስ መጋቢት 29 ቀን ተጸንሶ ታኅሳስ 29 ቀን ስለመወለዱ ጥቂት እንመልከት። ጌታችን ኢየሱስ ክርስቶስ መቼ ተጸንሶ መቼ እንደተወለደ ለማወቅና ለመረዳት ሐዋርያው ሉቃስ ወደ ተለመልን የአሃዝ ቁጥር እንመለስ። እነሆ በስድስተኛ ወር መልአኩ ገብርኤል በናዝሬት ወደምትኖር ወደ ድንግል ማርያም ተልኮ ጌታ ኢየሱስ ክርስቶስን እንደምትጸንስና እንደምትወልድ ነገራት። የሉቃስ ወንጌል ምዕራፍ 1 ቁጥር 26 እስከ 38። ይህም ቀን በኢትዮጵያ አቆጣጠር መጥምቁ ዮሐንስ ከተጸነሰበት ዕለት ጀምሮ ተቆጥሮ መጋቢት 29 ቀን መሆኑን እንገነዘባለን። ለምሳሌ ጥቅምት፣ ህዳር፣ ታኅሳስ፣ ጥር፣ የካቲት፣ መጋቢት ድምር 6 ወር ነው። ስለዚህ መጋቢት 29 ቀን ቃለ እግዚአብሔር ወልድ ሰው ሥጋ የሆነበት በድንግል ማኅፀን ያደረበት በዓለ ትስብእት ነው። አሁን ሰው የመሆኑ ሰው የሆነበት ቀን ከተረዳን የተወለደበትን ቀንና ወር ለማረጋገጥ ከመጋቢት 29 ቀን እስከ ታኅሳስ 28 ቀን ጳጉሜን ጨምሮ ያለው ጊዜ 275 ቀናት ይሆናሉ። ይህም 275 ለ30 ሲካፈል 9 ወር ከ5 ቀን ይሆናል። ይህም ማለት ከመጋቢት 2 ቀን ከሚያዝያ እስከ ህዳር መጨረሻ ወር ያሉት ወራት 8 ሲባዛ 30 240 ቀናት፣ 5 ቀናት የጳጉሜን 28 ቀን ከታኅሳስ አጠቃላይ ድምር 275 ቀናት ናቸው። ጌታችን ኢየሱስ ክርስቶስ በከርሰ ድንግል 9 ወር ከ5 ቀን ከቆየ በኋላ በዕለተ ሰሉስ ታኅሳስ 29 ቀን በአንድ ዓመተ ምህረት ከሌሊቱ 7 ሰዓት እስከ 10 ሰዓት ባለው ጊዜ በቤተልሔም ተወለደ። ጊዮርጊስ ወልደ አሚድ ገጽ 158 እና ገጽ 159። ይህም በሐሳባዊ መንገድ የሚደረስበት ስለሆነ አያጠራጥርም። ሕጋዊ የሆነ የወንድ ልጅ በእናቱ ማኅፀን ተጸንሶ እስከሚወለድበት ጊዜ ድረስ የሚቆጠርባቸው ቀናት 9 ወር ከ5 ቀን ለመሆኑ ከብዙ ዘመናት ጀምሮ ታምኖበት የቆየ ነው። አንዳንድ የቀናት መዛባትና ማነስ የሚታየው ሕጸጽ አይነካውም። ትንቢተ ኢሳይያስ ምዕራፍ 7 ቁጥር 14፣ ገላትያ ምዕራፍ 4 ቁጥር 4። እነሆ ምስራቃዊ ኮከብ ሰብአ ሰገልን የተወለደው ሕፃን እስካለበት ቦታ እየመራ እንዳደረሳቸው ሁሉ ወንጌላዊው ሉቃስም እያነጣጠረ ያመላከታቸው ዘካርያስ የተበሰረበት ኮከባዊ ቀንም ፋናውን እየተቆጣጠረች ለምትከታተል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ሕፃኑ ኢየሱስ ክርስቶስ እስከተወለደበት እንዳደረሳት ታምናለች። ስለዚህ ኢትዮጵያዊት ኦርቶዶክስ ተዋሕዶ ቤተ ክርስቲያን የጌታን ልደት ታኅሳስ 29 ቀን በታላቅ ምስጋና ታከብረዋለች። የማቴዎስ ወንጌል ምዕራፍ 2 ቁጥር 1 እስከ 11፣ ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 19 እስከ 21። ከኢትዮጵያ ቤተ ክርስቲያን ጋር በዓለ ልደትን የሚያከብሩ አገሮች ወይም አብያተ ክርስቲያናት ግብፅ፣ ሶሪያ፣ ህንድ፣ ኢትዮጵያ፣ አርመን ሲሆኑ ከሩቅ ምስራቅ አብያተ ክርስቲያናት ደግሞ የግሪክ ኦርቶዶክስ፣ የሩሲያ ቤተ ክርስቲያን ናቸው። አውሮፓውያን በዓለ ልደትን የሚያከብሩት ከኛ 13 ቀናት ቀደም ብለው ነው። ይህም ማለት በእኛ አቆጣጠር ታኅሳስ 16 ቀን ነው። እንደ አውሮፓውያን ዘመን አቆጣጠር ዲሰምበር 25 ቀን ነው። ልዩነቱን ለማወቅ የኢትዮጵያ ቤተ ክርስቲያን በዓለ ልደትን የምታከብረው ታኅሳስ 29 ቀን ነው። ይህም ማለት ከ29 16 ሲቀነስ 13 ቀናት ወይም 16 ሲደመር 13 29 ቀን ይሆናል። ይህ ቁጥር የሚያሳየው አውሮፓውያን ከኛ በ13 ቀናት ቀደም ብለው ልደትን ሲያከብሩ፣ ኢትዮጵያውያን ግን ከ13 ቀናት በኋላ ቆይተው ታኅሳስ 29 ቀን በዓለ ልደትን ያከብራሉ። የጌታችን የኢየሱስ ክርስቶስ ታኅሳስ 29 ቀን ለመወለዱ የመሰከሩ ሊቃውንት አንደኛ ማር ኤፍሬም ሶርያዊ፣ ሁለተኛ ሰኢድ ወብጥሪቅ፣ ሶስተኛ መበንጋዊ ማህቡብ፣ አራተኛ ጊዮርጊስ ወልደ አሚድ፣ አምስተኛ ወልደ መነኮስ፣ ስድስተኛ በዲድስቅልያ አንቀጽ 29 ገጽ 37፣ ሰባተኛ የኢትዮጵያ መምህራን ሁሉ ናቸው።
የልደት በዓል አከባበር በኢትዮጵያ ከሕዝቡ ጋር ያለውን ግንኙነት በጥቂቱ እንመልከት። በኢትዮጵያ የገና ወይም የበዓለ ልደት አከባበር ገና በዋዜማው ጀምሮ የአከባበሩ ሥርዓት ይጀምራል። ከቀኑ 7 ሰዓት ጀምሮ በሁሉም አብያተ ክርስቲያናት ዋዜማ አምርህቅ ብሔር በማለት ዋዜማ ይቆማል። ይትባረክ ኮከብ መርሆሙ ሰላም ይእዜኒ ንትለዋ ለሰላም ምስባክ ይሰበካል፣ ወንጌል ይነበባል። በመጨረሻም አድኃነነ ሕዝብከ ተብሎ የዋዜማ ፍጻሜ ይሆናል። ከምሽቱ 2 ሰዓት ሲሆን የጌታን መወለድ የምስራች የሚያበስሩ የአብያተ ክርስቲያናት ደወሎች ለ5 ደቂቃ ድምፃቸውን ያስተጋባሉ። ካህኑም ሆነ ሕዝቡ ከሊቅ እስከ ደቂቅ ነጭ የባህል ልብሳቸውን እየለበሱ ወደ ቤተ ክርስቲያን ይመጣሉ። ከዚያም ካህናቱም ሕዝቡም በማህሌት፣ በጸናጽል፣ በከበሮ ዮም ተወልደ ቤዛ ኩሉ ዓለም እያሉ በኅብረት እያዜሙ እስከ ቅዳሴ ይቆያሉ። ቅዳሴ ተቀድሶ ሰርሖተ ሕዝብ የቅዳሴ ፍጻሜ ከሆነ በኋላ በ9 ሰዓት ወደ የቤታቸው ይሄዳሉ። ከነጋም በኋላ ዘመድ ከመጠየቅ አስቀድመው በአካባቢው ያሉ ድሆችን ጠርተው በአንድ ላይ ዘመድም ሆነ ድሃው ሁሉ በአንድ ላይ በቤት የተገኘውን አብረው ይቀምሳሉ፣ ስጦታም ይለዋወጣሉ። ቤታቸውንም ቄጤማ ፊላ በመጎዝጎዝ አበባ በማዘጋጀት ያሳምሩታል። የሚበላውም የሚጠጣውም በሰፊው ይቀርባል። ማለት ዳቦ በመጋገር፣ ጠላ በመጥመቅ፣ ጠጅ በመጣል፣ በግ ዶሮ በማረድ፣ ሰንጋውን በመቁረጥ በዓሉን ያከብሩታል። የልደት በዓል መሶቡ ሁሉ ሳይቀር በተለይ በከተማ አካባቢ አጊጦ ይውላል። ስለዚህ ልደት እስፎ በኩሉ ልደት ጸውዓኒ በካል ዕለት ተብሏል። የአገሬ ሰውም እሰይ ጌታ ተወለደ፣ ዲያብሎስ ልቡ ነደደ እያሉ መንፈሳዊ ስሜታቸውን ይገልጻሉ። ጥቂት ስለ እረኞችና ባህላቸው ተመልክተን እንቋጨው። እረኞቹ በዚህ ዕለት በቡድን ሆነው ገናን ይጫወታሉ። በትራቸውን እየሸለሙ በማቆራቆስ ደስታቸውን ይገልጻሉ። ይህ የሚደረገው ዮም መላእክት ወሰብ አሃደ መርዓተ ኩሉ ዛሬ ሰውና መላእክት አንድ ሆነዋል ከሚለው በማያያዝ ነው። የሉቃስ ወንጌል ምዕራፍ 2 ቁጥር 15። በትሩም ሸለምልም መሆኑ በያዕቆብ በትር ምሳሌ ነው። ያዕቆብ ለብን ለውዜርሞን ከሚባለው እንጨት እርጥብ በትር ወስዶ በበትሮቹ ውስጥ ያለው ነጭ እንዲታይ ነጭ ሸመልመሌ አድርጎ ጣላቸው። የጣላቸውን በትሮች በጎቹ ውሃ ሊጠጡ በመጡ ጊዜ በውሃ ማጠጫው ገንዳ ውስጥ በጎቹ ፊት ለፊት አኖራቸው። በጎቹም በትሮቹን አይተው ከመጎምጀታቸው የተነሳ ጸነሱ። በጎቹም ሸመልመሌ መሳይ ዥንጉርጉር ነቅጣም ያለበት ወለዱ። ኦሪት ዘፍጥረት ምዕራፍ 29 ቁጥር 37 እስከ 40። ያዕቆብ የራሱ የሆነውን ጥሪት ንብረት ለመለየት ሲል መልአኩ በሕልም በነገረው መሠረት በመታዘዙ የእግዚአብሔር በረከት አገኘ። በጎቹም በዙለት። ያ ባህል ያ ልምድ በእረኞቻችን የሚፈጸመው ከጥንት ተያይዞ የመጣ ነው። ይህም ሁሉ የፍቅር ምልክት ነው። እረኞችና መላእክት አብሮ መዋላቸው ሰውና እግዚአብሔር የታረቁ መሆኑን የሚያስረዳ ነው። ስብሐት ለእግዚአብሔር በሰማያት ወሰላም በምድር ብለው አብረው አመስግነዋልና እንግዲህ የልደት አከባበር በኢትዮጵያ ይህን የመሰለ ነው። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ከመምህር ዕንቁ ባህሪ ተከስተ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የሰንበት ትምህርት ቤቶች ማደራጃ መምሪያ ዋና ኃላፊ ተዘጋጅቶ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን መንበረ ፓትርያርክ ጽሕፈት ቤት የሰንበት ትምህርት ቤቶች ማደራጃ መምሪያ ድረ ገጽ ላይ የተለጠፈ። ለመምህራችን ቃለ ሕይወትን ያሰማልን፣ እኛንም ባለንበት ይባርከን። ስላደመጣችሁና ስለተመለከታችሁ እጅግ አድርጌ አመሰግናለሁ። በዚሁም የንሽኩር ረቢና ይህን የዩቲዩብ ቻናሌን ሰብስክራይብ በማድረግ ቤተሰብ ይሁኑ። እግዚአብሔር ይስጥልኝ። It's